ሰው ዲኑ ሲያድን ሰው ተስተካክሎ ሲያስተካክል ይሄ ነው ሰው የተጽኖ ሰው ነው መሆን። ሰው በቃ ተስተካክለህ አስተካክል፣ ዲንህ አድን፣ ተምረህ አስተምር፣ ዲያዋ ተደርጎልህ አድርግ። እንደዚህ አይነት ነው። ለምን ሁልጊዜ ወደ ኋላ የለም። ቅራ፣ ተማር፣ አላህን ፍራ። ይሄ ከሆነ ትልቅ ደረጃ እንደርሳለን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمة الله وبركاته بارك الله فيكم حفظكم الله ورعاكم أيها الإخوة ያው ወንድማችን አቡ አመቲላህ የመከረንንና የነገረንን ነገር ተግባር ላይ ማዋል ራስን መቀየርና ለዲኑ ራስን ተገዥ ማድረግ ይሄ ዋና መልእክት ነው። እምጨምርላችሁ አንዳንድ ነገር ኢንሻአላህ الله سبحانه وتعالى النفرة علينا أن نكون لله تقيا يكون الله لنا عز وجل وليا. لا الله سبحانه وتعالى من نفرة كهنا الله لن يرداتنا وداجاتنا هنا الله يجزنا من دينه تقوى አላህን መፍራት ለታዘዝንለት ዓላማ መቆም ዲናችን ላይ ሁሉ ጊዜ ማሰብ እንዳለብንና መስራት እንዳለብን መጠንከር እንዳለብን ነው። አላህ Subhanahu Wa Ta'ala أمر نبيه يحيى عليه السلام ليأخذ الكتاب بقوة بجد واجتهاد وقال يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا. لا هيالو جيت الله سبحانه وتعالى سلا نبي الله يحيى ينقرنال من بلو عززو يا يحيى هوي خذ الكتاب يعني التوراة يا زالو ያዝ አሳምረ ስራ ጨብጥ ብቻ አይደለም ያዝ አሳምረ ስራበት خذ الكتاب بقوة بجد واجتهاد በጥንካሬ አሳምረህ ያዝ ስራበት ተግብረው በደንብ አድርገህ ያዝ አለው አላህ Subhanahu Wa Ta'ala وآتيناه الحكم صبيا ንቡዋን ጥበብን ገና በልጅነቱ ጊዜ ሰጠነው አለ ለላ ያሉ ጌታ አላሁ Subhanahu Wa Ta'ala وحنانا من لدنا ከኛ የሆነን እዝነት ሩህሩህነትን እንስፍስፍነትን ሰጠነው አለ ወዘቃ ንጽህና በልብ መጽዳት ከተለያዩ መጥፎ ነገራቶች መጥራትን ይሄንንም ሰጠነው ወካነ ተቂያ አላህን ይፈራ ይጠነቀቅ ነበር። አላህን መፍራት የአላህን ቀስ ሲነበብ ሁልጊዜ ዳዕዋ ላይ ስንመጣ ስንቅ ይዘን ነው የምንሄደው። ከወንድሞች የተለያየ ነገር ይዘን እንሄዳለን። ስንገናኝ አለ ከአላህ Subhanahu Wa Ta'ala የምናገኛቸው ነገራቶች አሉ። ዒባደላህ በደንብ አድርገን እንያዝ። ዲን ላይ የዲን ሰው እንሆን፣ የእውነት ሰው እንሆን፣ የሐቅ ሰው እንሆን፣ የዓቂዳ ሰው እንሆን፣ የሱና ሰው እንሆን ሰዓተ ወሰዓ እንዳሉት ማለት ነው። ዱንያ ላይ ብክን እንላለን። እስኪ ለዲናችን ረሃ ሲኖረን ዲናችን ውስጣችን ሲገባ የመስተካከል አቅማችንም እየጨመረ ይሄዳል። ወደ ሐዲስ ስንገናኝ ከቁርአን ስንገናኝ ከዳዕዋ ስንገናኝ ራሳችንን እያሻሻልን የምንሄድበት ነው። ዒባደላህ ይኸው ልንገራችሁማ አልፉዳይል ብኑ ዒያድ ታውቃላችሁ። እብኑ ዓሳኪር ረሒመሁላሁ ተዓላ ስለ አልፉዳይል ብኑ ዒያድ
ስለሱ ተውባ ይነግሩናል በሚገርም ሁኔታ ማለት ነው። ወላሁ አዕለም። ነገር ግን ይኸው እንዲህ ይላሉ። አልፉዳይል ብን ዒያድ የተወለደው በ107 እንደ ሂጅራ አቆጣጠር ነው፣ ጥግ ላይ ማለት ነው። የነ ሱፊያን አልተውሪ የነ ሱፊያን ብን ዑየይና የነ ኢብኑል ሙባረክ የነዚህ ሸኽ ሆኖ ማለት ነው። መጀመሪያ ካነ ሻጢራን የቅጠዑ ጠሪቅ መንገድን ቆራጭ ሽፍታ ነበረ። ኃይለኛ ሽፍታ የሚያስጨንቅ እሱ ባለበት አካባቢ ዝርም ይላል ነበረ። አስፈሪ ነው በጣም ያስጨንቃል ሰውን። ካነ ሻጢራን የቅጠዑ ጠሪቅ መንገድን ይቆርጣል፣ መንገድ ላይ ይቆርጣል። ሽፍታ ነው ማለት በሱ አካባቢ የሚሄድ ማንም የለም። ኃይለኛ ነው እና ወሚን አልዐጀብ በጣም የሚገርመው አላህ ልብን መቼም ለሂዳያ ሲጋብዝና ለሂዳያ መስፈሪያ ወይንም መብቃያ ጥሩ መሬት ሲያደርግልህ ንሽ ሲፈጥር አላህ ሱብሓነሁ ወተዓላ ወደዛ አካይ እንድትሄድ ያደርጋል። እና ወካነ ለሁ መውዒዳ መዓ ጃሪያ ከሆነ ሴት ጋር ይቀጣጠራል። እመጣለሁ ማታ ይላታል። እንግዲህ ኃይለኛ ነው ተባብለናል። ከኋላ ያቺ አሸቃ ጃሪየተን ነው የሚሉት የሆነችን ሴት ወደደና እመጣለሁ ማታ አላት። እሺ ያው ሌሊት መጣ። በምን ሁኔታ ነው ያለው? በጉርምስና ሁኔታ ነው ያለው። ሱብሃንአላህ መጣ። ልክ እንትኑን ጣራ ወደ ግርግዳውን አጥሩን እየወጣ እያለ ፈሰሚዐ ታሊየን የትሉ ሌሊት የሚሰግድ ሰው ቁርአኑን ሲቀራው ሰማው። ሱብሃንአላህ ምን አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ለመሆኑ ያመኑ ሰዎች ለአላህ ሱብሓነሁ ወተዓላ ዚክር ለቁርአን እንደው ልባቸው ልትርድ አልቀረበችንምን ይላል። ይገባዋል ሲነበብ። ልክ ወደ ላይ እየወጣ ነው አይደል? የሚሄድበት የሚወሰውስ ነገር ነው። ኧረ ምንም ብሰማ መመለሻ የለኝም የሚያስብል ቀጠሮ ነው ያለው። እንደ ሰው እንደ ወንድነት እንደ ወጣትነት እንደ ጉርምስና እንደ ማን አለብኝነት ኃጢአት እንደ ማከማቸቱ እንደዛ ስታየው እንደ ሽፍትነት ማለት ነው። እንደ ሽፍታ ሆኖ አይደለም ያየው። የአላህ ቁርአን ልቡ ገባ። ቃለ በላ አነ ኧረ ቀርቧል ጌታዬ ሆያ ወረደ ተውና ሁሉንም ነገር ከግድግዳው ላይ ወረደ ሄደ። ፈአዋሁ ሌይሉ ኢላ ኸሪባ ሌሊት ነው ወደ አለበት ቦታ ቀጥ ብሎ አልሄደም። ልክ ወርዶ ከግድግዳው ላይ ሲጓዝ የሆነ ኦና ቤት አገኘ፣ የፈራረሰ ፍርስራሽ። እዛ ጠጋ አለ። ግርም ብሎታል፣ ልቡም ማርኮታል፣ ወስዶታል። በቃ እኔ ምን እየሰራሁ ነው? ለምን ላይ ነው ያለሁት? እኔ ማን ነኝ? ምን እያደረግኩ ነው? ለምንድን ነው የመጣሁት? እንግዲህ በሰዓቱ የተሳፈረው ነገር ተሳፍሮታል። ልክ እዛ እየጠበቀ እያለ ፈጃአ ቀውሙን የሆኑ ሰዎች መጡ፣ ነጋዴዎች ማለት ነው። እነሱ አያዩትም፣ እሱ ይሰማቸዋል፣ ያወራሉ። እና መጡ እዛች እሱ አለባት ኦና ፍርስራሽ አጠገብ በጎን በኩል ቁጭ ብለው ያወራሉ። እሱን አላዩትም፣ ይሰማቸዋል። እንሂድ ይላል ግማሹ፣ ነምሺ ይላል ነጋ ይበል። ወዓለ ጠሪቅ አልፉዳይል መንገድ ላይ እኮ ፉዳይል አለ አይለቀንም። አምጣ ውርድ ቢልኛ ምን ልናደርግ ነው? ኧረ ቆይ ነጋ ይበል፣ ሲነጋ ብንሄድ ይሻላል። ይህንን ይሰማል እሱ። ያ አላህ አነ ኡኸዊፉ ዒባደላህ የኻፉኒ ጀማዓቱ ሚነል ሙስሊሚን ኦ ከማ ቃል ሰዎችን እንደዚህ አስጨንቃለሁ። የአላህ ባሮች ሙስሊሞች እንደዚህ በእኔ ውስጣቸው እንደዚህ ጭንቀት ውስጥ ገብቷል፣ ስጋት ውስጥ እኮ እኔ ይህንን እሰራለሁኝ አለ። በቃ ተሰማው፣ አንቀጠቀጠው። እና ወላሂ ማሳቀኒ ኢላሁና ወደዚህ ቦታ ስቦ ያመጣኝ ነገር የለም ኢላ ሊአርተዲዐ ቢህም በእነዚህ ሰዎች ልመከር ነው ያመጣኝ። በቃ ወሚን ተውበቲ አን ኡጃዊረ አልካዕባ ካዕባው አጠገብ ነው ከዚህ በኋላ የምገባው፣ ከዚህ በኋላ ትቻለሁ ሽፍትነት ቻው ብሎ ገባ። በቃ ፊ ዲንላህ ተወጥ አደረገው። ለአላህ ዲን ገባ፣ ለዕልም ገባ፣
ለዚህ ነው ይህ ታላቅ ዓሊም ነው። ይገርምሃል፣ የሚገርም ዓሊም ዓሊም ነው። የሱን ጥቅሶች እንሰማለን ብዙ ጊዜ። የቁሉ አልፉዳይል ብኑ ዒያድ ረሒመሁላህ እንዲህ ይላል እንላለን። ከጥቅሶቹ ካመጣቸው ጥቅሶች ውስጥ እንደው እዛ ከመግባቴ በፊት አብዱላህ ብኑ ሙባረክ እንዲህ ይላል፣ ማበቂ ዐላ ዙህሪል አርድ ምድር ጀርባ ላይ የቀረ አላህን የሚፈራል ብዬ አላስብም ኢላ ፉዳይል ብኑ ዒያድ። እንደ ፉዳይል ብኑ ዒያድ አይነት አይቻላቅም ይላል። ምድር ላይ ቀረ ብዬ ማስበው የለኝም ይላል አብዱላህ ብኑ ሙባረክ። ትልቅ ነው፣ ጀበል ዓሊም። ይህ ዓሊም እንደዚህ ምስክርነት የሰጠለት ደግሞ እንዴት ሊሆን ነው? ሀሩን ረሺድ እንዲህ ይላል፣ እንደው ማ ረአይቱ ዓሊመን አህየበ ሚን ማሊክ፣ እንደ ኢማም ማሊክ አስፈሪ ሰው አይቻላቅም። እንደው በጣም ግርማቸው አንገትህን ነው የምትደፋው። ቀሲሉ ዓሊሙ ማለት ነው፣ ታላቁ ዓሊም። ወላ አውረዓ ሚን አልፉዳይል ብን ዒያድ፣ ጥንቁቅ እንደ ፉዳይል ብን ዒያድ አይቻላቅም ማለት። አልፉዳይል ብን ዒያድ ጥንቁቅ ነው፣ ሽፍታው ጥንቁቅ ሆነ። አየህ የአላህ አንቀጽ የሚሰራውን ልብ ላይ ቁርአን እንደዚህ ሲሰራ፣ እንደዚህ ቦታ ሲኖረው፣ እንዲህ ሲቀይርህ፣ እንዲህ ሲለውጥህ፣ አቅጣጫ ሲቀየር፣ ሽፍታው ወደ ዓሊም፣ ሽፍታው ወደ ዓሊም፣ ሽፍታው ወደ አጥቂያ፣ ወደ አላህ ባሮች፣ ወደ ጀግኖቹ ጥቅሱ የሚነገርለት ሰው ይኮናል። ዱርዬ ጀግና አይሆንም ማለት አይደለም። ዱርዬ በጥባጭ ረባሽ አገር ያስለቀሰው ይገባና የሚገርም ሙጃሂድ፣ የሚገርም ጀግና፣ የሚገርም ዳዒ ይሆናል። ለውጥ አለ፣ ይቀየራል። ግን ሲሰራ ነው። አንተ ላይ ቁርአኑ ሲቀይርህ፣ ስትለወጥበት፣ እምነቱ ውስጥህ በሚገባበት ሰዓት ጀብዱ ትሰራለህ። በቃ ይሄንን ይሰራል። ቁርአን ሲሰራ ነው ዋናው። ቁርአን አንተ ላይ ሲሰራ ተቅወላህ ሲኖረን ይሄ ይመጣል። ይህ ዓሊም ከተናገራቸው ንግግሮች ሁለት ልንገራቸውማ። የሚገርመው እንዲህ ይላል፣ መን ኻፈ አላህ ዐዘ ወጀለ ላ የዱሩሁ አሐድ ወመን ኻፈ ገይረላህ ለም የንፈዑሁ አሐድ። አላህን የፈራ ማንም አይጎዳው። ምድር ላይ ያለ አድማ ቢጠነስስ፣ ዶግማ ሲዶገዱግ ቢያድር፣ እንግደለው፣ እናስወግደው፣ እንቀጥቅጠው፣ እንዝረፈው፣ እናስለቅሰው፣ ዓለም ባንተ ላይ ቢያሴር ወላሂ ማንም አይጎዳም አለ። ወመን ኻፈ ገይረላህ ከአላህ ውጭ ያለን የፈራ ጅን ሊሆን ይችላል፣ ቆሌ አድባር ምን እያለ ከአላህ ውጭ ያለን አካል የሚፈራ ለም የንፈዑሁ አሐድ፣ ማንም አይጠቅመውም፣ ማንም አያተርፈውም። ይኸው ይህንን አለ ይሄ ዓሊም። ለዚህ የምትገርም ጥቅስ አህሉ ሱና መንሃጅ በቀራህ ቁጥር የምታያት አንድ ጥቅስ አለች። ምን ይላል መሰለ? ወዐለይከ ቢጠሪቂል ሁዳ ወላ የዱሩከ ቅለቱ ሳሊኪን ወኢያከ ወጠሪቀ ضላላ ወላ ተግተረ ቢከትረቲል ሃሊኪን። ይቺ ጥቅስ ይሄ በወርቅ ብዕር ተጽፎ አለልህም በአይን ብሌን ውሃ ተጽፎ ይላሉ ውድነቱን ሲገልጹት ማለት ነው። ይሄ ነው ጥቅስ። ባጃጅ ላይ ስንት ጥቅስ አለ። ይሄ ነው ጥቅስ። ወላሂ የሚገርም ጥቅስ ማለት ነው። ይኸው ወዐለይከ ቢጠሪቂል ሁዳ፣ ቅንም መስመር የሰለፎችን ጎዳና የሰለፍዮችን መንገድ አደራህን ያዘው፣ ግባበት፣ ተዋብበት፣ እመርበት፣ እሱ ላይ ጎበዝ ሁነህ ቀጥል። ወላ የዱሩከ ቅለቱ አሳሊኪን፣ የገቢዎቹ ቁጥር ማነስ አይጎዳህም። አንተ ተስተካከል እንጂ የገቡበት የያዙ ሰዎች ቁጥር መመናመን ምንም ጉዳት አያመጣብህም። ይህንን አሳምረህ ያዘው። አዎ ለዚህ እኮ ነው ሼኹል አልባኒ አንድ የሚሉት ነገር አለ። እኛ የያዝነውና የምንደርስበትን ነገር ነው እንጂ የምናየው እንደ ኤሊ ማዝገማችንን አይደለም። ብቻ እንደርሳለን አንደርስም ነው ዋናው። ይሄ ነው። ስለፈጠኑ ከርፍ ጥሶ ይሄዳል። አዎ በጥሶ የገባለ ገደል መሯሯጥ አለመሯሯጥ አይደለም። ቁም ነገሩ ማዝገምህ ሳይሆን እደርሳለሁ፣ የት ነው የምሄደው፣ ምን ይዣለሁ፣ መንገዱን ይዤዋለሁ ነው። መንገዱ ላይ ሁን፣ መንገዱን ይዘህ ተጓዝ። ሸሪዓ ባነጠፈለህ ማለት ነው። ያ አብደላህ ይሄንን ይዘን ከተጓዝ ነጃ እንወጣለን። ለዚህም ነው ወኢያከ አደራህን ተጠንቀቅ ማለት ነው።
ወኢያከ ወጠሪቀ ضላላ የጥመትን ጎዳና አደራህን ራቅ ተጠንቀቅ አደራ። ወላ ተግተረ ቢከትረት ልሃሊኪን የጠፊዎች ቁጥር መብዛት እንዳይሸውድህ እንዳይሸነግልህ እንዳያታልልህ አሉ። የማን ምክር ነው? አልፉዳይል ብን ዒያድ ካነ ሻጢረን ወላኪን መጨረሻ ላይ የሚገርም መካሪ ሆነ፣ የሚገርም አስተካካይ ሆነ። እንዲህ ነው ሰው ዲኖ ሲያድን፣ ሰው ተስተካክሎ ሲያስተካክል። ይሄ ነው ሰው የተጽዕኖ ሰው ነው መሆን። ሰው በቃ ተስተካክለህ አስተካክል፣ ዲነህ አድን፣ ተምረህ አስተምር፣ ዲያዋ ተደርጎልህ አድርግ። እንደዚህ አይነት ነው። ለምን ሁልጊዜ ወደ ኋላ የለም። ቅራ፣ ተማር፣ አላህን ፍራ። ይሄ ከሆነ ትልቅ ደረጃ እንደርሳለን። ትልቅ ደረጃ ደርሰዋል ሰዎቹ፣ አልፎላቸዋል ሰዎቹ፣ አምሮባቸዋል ሰዎቹ። ተበድለው ብዙ ነገር ደርሶባቸው ግን ሶብረው አላህን ታግሰው ፈርተው ደረጃ ደርሰዋል። ይኸው ልንገርህማ በጣም ትገርመኛለች ሁልጊዜ ነቢዩላህ ዩሱፍ ዓለይሂ ሰላም ወንድሞቿን ሁሉ አድርገው መጨረሻ ላይ የተናገረትን ከአሁን በፊትም ነግሬያቸዋለሁ። እንዲህ አሉ፣ ሲያዩት አወቁት። ዩሱፍ ነህ እንዴ አሉት። ቃሉ أئنك لأنت يوسف قال وأنا يوسف وهذا أخي قد من الله علينا إنه من يتقي ويصبر فإن الله لا يضيع أجر المحسنين يوسف نهندي قالت من أرجوتها كباتو ليتوها إن من أدرجوت غرغاري كتتوت ወረወሩት ጉርጓድ ውስጥ። ከዛ ወጣ ተገኘ፣ ባሪያ ተብሎ ተሸጠ። አሁንም ሄደ በሴቲቱ ፈተና እስር ቤት ገባ። 7 ዓመት ቆይቶ ወጣ፣ ወይም ከዛ ያነሰ ወይ ከዛ የበለጠ ይሄን ያክል ቆይቶ ወጣ። መጨረሻ ላይ ግን ገዢ ሆነ። من محنة إلى محنة ثم من محنة إلى محنة كفتنا ሄዶ ومن محنة إلى منحة ከዛ ወደ አላህ ልገሳ መጣ። ومن ذل إلى عزة ومن رق إلى ملك ከባርነት ወደ ንግስና፣ ከውርደት ወደ ከፍታ፣ ወደ ታላቅነት መጣ። አላህ ከፍ አደረገው እና ኋላ ላይ ሲያቁት ወንድሞቹ እንዲህ አሉ፣ قالوا أئنك لأنت يوسف يوسف ነህ እንዴ አሉ። قال أنا يوسف وهذا أخي قد من الله علينا አዎ እኔ ዩሱፍ ነኝ፣ ይሄም ወንድሜ ቢንያሚን አላህ ለኛ ለገሰን። እዚህ ላይ ነው ዋናው። ሁና በርበጡል ፈራስ ምን إنه من يتقي ويصبر فإن الله لا يضيع أجر المحسنين አዎ አላህን የሚፈራ የሚታገስ፣ አላህ ባዘዘው ላይ የሚቆም፣ አላህ የከለከለውን የሚታቀብ፣ የሚታገስ፣ የሚጸና በያዘው ላይ አላህ የበጎ ሰሪዎችን ደሞዝ አያባክንም አለችው። ይሄ ነው እንግዲህ ይሄ ነው አተቅዋ ወሰብር ትልቅ ደረጃ የሚያደርሰን ማለት። ይሄ የአላህ ባሮች ታላላቆቹ ሰርተውታል። እንኳን አንተ ሙስሊም አማኝ ሰለፊይ አቂዳህን አስተካክለ መንሃጅህን ይዘህ እንኳን አንተ ፈርተህ መጠቀም አንተ እኮ ብቻ አይደለህም። አላህ ሱብሓነሁ ወተዓላ እንደው ሰበብ ያደርግሃል። ንጹህ ከሆንክ ሰላም ከሆንክ ወደ አላህ ሱብሓነሁ ወተዓላ ሁኔታዎችን ከሰጠህ አላህ መስመሩን ያስተካክላል። አብሽር እንኳን አንተ ሙስሊም ሆነህ። እኔ አንድ በጣም የሚገርመኝ ማለት ነው ዓኢሻ ረዲየላሁ ተዓላ ዐንሃ ፊማ ረዋሁ አልኢማም አልቡኻሪ ረሂመሁላህ የሆነ ሴት ነበረች አለች ዓኢሻ ካነት ላ ትጅሊሱ ዒንዲ እኔ ዘንድ አትቀመጥም ነበር አለች ዓኢሻ ኢላ ወተቁል ይችን ግጥም ገጥማ ነው ሁልጊዜ ትመጣና ጠገቤ ትቀመጣለች። በመስጂድ ውስጥ ድንኳን የራሷ ለሴቲቱ ማለት ነው መጠለያ ነገር አድርጋ እዛ ውስጥ ነው የምትኖረው። እና እኔ ቤት መጥታ ልታጫውተኝ በተቀመጠች ቁጥር የውመል ውሻሂ ሚን አዓጅቢ ረቢና አላ ኢነሁ ሚን በልደቲል ኩፍሪ አንጃኒ ይህንን ብላ ነው ሁልጊዜ የምትቀመጠው። ማ ሸእኑኪ ላ ተጅሊሲነ ወላ ተቅዑዲነ ዒንዲ ኢላ ቁልቲ ሃዘል በይት ምንድነው ነገርሽ? ይሄ የውመል ውሻሂ ሚን አዓጅቢ ረቢና አላ ኢነሁ ሚን በልደቲል ኩፍሪ
ነጃኒ አው አንጃኒ ይሄንን ብለሽ ነው ሁሉ ጊዜ የምትቀመጨው ምንድነው ግጥሙ እንዲህ ነው የሚለው የውመል ውሻሂ ያ የጌጡ ቀን ትላለች ያ የጌጡ ቀን ያምባሩ ቀን አለች ምን አዓጅቢ ረቢና ከጌታዬ ድንቃ ድንቅ ነው ትላለች ከጌታዬ ድንቃ ድንቅ ክስተቶች ነው አላ ኢነሁ አዋጅ ያኮ ነገር አለች ሚን በልደቲል ኩፍሪ አንጃኒ ከክህደት ሀገር ወደ ተውሂድ ሀገር አመጣኝ ትላለች እስልምናን የተቀበለችበትን ነው መነገራል ይህ አሁን ግጥሙ ዝም ብለህ እንደወረደ ግጥሙን ምንድነው መነሻው ከምን አንፃር ነው ግጥም ከኋላ ነገር ጋር ነው የሚሄደው አዎ ምንድነው ሁኔታ ይሰላት እንደሃለች እቺ ሴት ቡኻሪ ይዘግቡታል أن وليدة كانت لحي من العرب ከአረቦች ለተወሰኑ ጎሳዎች የነሱ ባሪያ ነበረች ይህች ባሪያ فاعتقوها ነፃ ወጣል فكانت معه አብራቸው እየኖረች እያለች እቺ ነፃ የተለቀቀችው ማለት ነው فخرجت صبية لهم ከነሱ ከህፃናቶቹ የሆነች ህፃን ወጣች አለ ክስተቱን ስንግራት ነው ለአይሻ ነው የምታወራት ልክ ስትወጣ وكان على يدها وشاه احمر አምባር ይዛለች እቺ ልጅ ማለት ነው ቀይ ነው አምባሩ ቀይ ነው አወጣችውና فوضعته አስቀመጠችው ባስቀመጠችበት ሰዓት እኔ ምዛው አካባቢ ነኝ فجاءته هديه فحسبته انه لحم አማሙራ መጣይች ጭልፊት ጩልሌ ጭልፊት ስጋን ጥቃርጋ ከጅ ላይ የምትሄደዋለች አይደል ላጥ አድርጋ ትሄዳለች ድንገት ማለት ነው እሷ መጣችና فحسبته لحما ስጋ መሰራትን ትስታየው ከዛ ላፍ አድርጋው ይዛው ሄደች የዛች ልጅ ቤተሰቦች መጡ የልጃችን ጌጥሳ ረን እንጂ የልጃችን ጌጥ የታለ እንዳለ ፈተሹ ጠረጠሩኝ አለች እተሃሙኒ ጠረጠሩኝ አምዚ ልብስ እንዳለ ምን حتى فتشوا قبولها عائشة رضي الله تعالى عنها ትላለች ብልቷን ሳይቀር ፈተሿል ለምን ጌጥ ነው ውድ ጌጥ ነው የሆነ ነገር ተጠቅመሽ ነው አምጫሉ ልጅ ሴት ምንድናት በጣም እንትን ውስጥ አጣብቀኝ ውስጥ ነው የገባችው እዛው ቦታ ላይ ያለን አለች እዛው ያለን فجاءت تلك الحدية ያቺ ጭልፍት መጣች አለች ቡኻሪ ነው የዘገቡት የጫት ቂሱ አይደለም ሸው ያሉ ወሬ አይደለም ተረት መልሱላችሁ አይደለም ማወራችሁ ሐቅ ነው ዋቂዕ የተከሰተ ግልጽ የሆነ አስተማሪ ልብ የሚገባ መጣችና ልክ በእኛው ትክክል ስትደርስ ለቀቀችው አለች ወዲታችን ለቀቀችው መካከላችን አረፋለች هذا الذي اتهمتموني به በዚህ ነው አይደል ጠረጠራችሁኝ ይሄው በዚህ ነው وانا منه بريئه ንጹህ ሆኜ ግን ጫናችሁ ንጹህ ሆኜ ባላየሁት ባልነካሁት ባልተገበርኩት ጫናችሁብኝ እኔ ንጹህ ሆኜ አያችሁ ይሄ እሱ ነው قالوا هو ذاك هو አዎ እሱ ራሱ ነው የዛን ሰዓት እንግዲህ እንትን አሉ ነፃ ለቀዋታል ወደ የት ሄደች ወደ መዲና ሄደች መዲና ሄዳ فاسلمت እስልምናን ተቀበለች ይሄ የዛን ዕለት ክስተት ምን ሆናት ማለት ነው አላህ يوم الوشاح من اعاجب ربنا الا انه من بلدة الكفر انجاني ይሄን እንትን ነበር ስትበደል ስትገፋ አላህ ያዘጋጀልሃል የዩሱፍን ታሪክ ስታነበው እንደው አንብበው እኔ እንጃ እኔ አንብበው ያዘው በቃ ራሃ ነው የምታገኘው በተለየም ራሃ ቢጠማህም ራሃ ባሪያ ተብሎ ተሽጦ ራሃ እጉርጓድ ውስጥ ተወርውሮ ራሃ እረፍት ነው ያለው አላህ ለነገ ዛሬ ላይ የሚያሳየህ የሆነ ነገር ሳትገፋ የሆነ ጫና ሳይደርስብህ የሆነ ነገር ሳያስጨንቅህ አረ ምን ነው ሳትል ምን ነው አቦ የሚያስብልህ ነገር አረ ምን ነው የሚል ነገር ሳይመጣ እሰይ የምትለው ነገር አይመጣም እሺ ይሄ ነው ጀግና ያደርግሃል እንደዚህ አይነት ነገር ደግሞ ጀግና በኑሮህም ጀግና በትዳርህ ጀግና በዲንህ ጀግና በሱናህ ጀግና በቃ ይሄ ነው አሳቢ ቁም ነገረኛ
ብልጥ ነው የምትሆነው። ተቅዋ إنه من يتقي ويصبر فإن الله لا يضيع أجر المحسنين لا بد من أن نكون من المحسنين عباد الله በጣም ትልቅ ነገር ነው። አንዲት ነገር ልናገርና ይብቃይ ባስመሻችሁ። ብዙ ጊዜ በተደጋጋሚ እንሰማዋለን ሐዲሱን፣ ብዙ ጊዜም አውርተነዋል ሰምተነዋልና የነብዩን ሐዲስ ድጋሚ አንሰማም አንልም። ጊዜ እንናገረዋለን። የሙሐመድ አለይሂ ሰላቱ ወሰለም ንግግር ነውና አቡ ሁረይራ ናቸው የዘገቡት፣ ኢማሙ አልቡኻሪ ናቸው። من حديث أبي هريرة رضي الله تعالى عنه ይኸው رجل من بني إسرائيل ከበኒ እስራኤሎች የነበረ ሰውዬ استسلف من أخ له من بني إسرائيل ከበኒ እስራኤል ከሆኑት ከሆነ ወንድሙ ምን አደረገ? አበድረኝ አለው። ይኸው ያዘውማ አበድረኝ። ምን ያክል? 1000 ዲናር። 1000 ዲናር እንዳበድርህ ትፈልጋለህ? አዎ። ፈእቲኒ ቢልከፊል፣ እሺ ዋስም የሆነ አምጣ። ፈእቲኒ ቢሹሃዳ፣ ምስክሮች አምጣ እንስጥ። ምስክሮች አዎ። ወከፋ ቢላሂ ሸሂዳ፣ አላህ ምስክሬ ነው፣ አላህ ይበቃኛል አለ። እሺ ፈእቲኒ ቢከፊልን፣ ከፊል አምጣ፣ ኃላፊ ዋስ የሚሆነ። ወከፋ ቢላሂ ከፊላ፣ በዋስ ምን እሱ ይበቃኛል፣ እሱ ዋሴ ነው፣ አበደረኛ ይዘዋል። ያንኛውም እንዴ አላህ ይበቃኛል እያለ አላህ ላይ ተንጠልጥሎ ወደ አላህ ተጠግቶ የማንኝና ነው ቁጥር አድርጎ 1000 ሆነ እንካ ባይሆን በዚህ ጊዜ እንገናኝ እዚህ ቦታ። እሺ ይገርማል። ተቅዋ እኮ ነው ተቅዋ፣ አላህን መፍራት። ይህ ሰው የተጠቀመውን ያክል ተጠቀመና አጠር ለማድረግ ቀጠሮ ደረሰ። የቀጠሮ ሰዓት ያችን 1000 ዲናር ቆጠረና ይዞ ወረደው። ወደ ማዶ ነው ባለቤት፣ እሱ ወዲህ ማዶ ነው። ሲያይ ቢጠብቅ ጀልባ አይመጣ፣ ቢጠብቅ አይመጣ። ምን ይሻለኛል? ቀጠሮ፣ ይሄ ደግሞ ቀጠሮ ነው አለ። ያዝ፣ እዚህ ላይ ያዝ። ቀጠሮ ነው። ቀጠሮ ነው ሸሁ። 3 ሰዓት ተቀጣጥረህ 9 ሰዓት አይከድም፣ 4 ሰዓት 5 ሰዓት አይከድም። ቀጠሮ ነው። ዛሬ እሰጥሃለሁ ካልክ አስፈቅደው እንጂ ዛሬው ነው መስጠት ያለብህ። ንብረትም ሆነ ተበደርክ አይደል? አዎ። መቼ ነው የምትሰጠኝ? ከወር በኋላ ስጣ። ከሌለ ተበድረህ ስጥ፣ አለበለዚያ አስፈቅደው። እመጣለሁ ብለው ቀጠሮ ጥሰህ አይከድም። አላህን ፍራ። ሐዲስ የሚነገር ልትቀየር ነው። ካልቻልክም እኮ አትተረተር። አንተ ብር አትሆንም። በቃ አለቀ። የለህም። አመጣልሃለሁ ብለው ነበር። የቀኑ 2 ሳይደርስልህ ቀረ ወይ ሰው ጋር ሰጥተው ነው። እማይሆንልህ ከሆነ አልሆነልኝም ወንድምዬ እንደዚህ ስለሆነ ነው በል እንጂ አቦ ይሰጣል። ምንድነው ምን ትጨቀጭቅ? አቦ ይሰጣል። ማነህና ስትበደል እኮ እንደ ቁም ስቅልን አትቅል ሩበማ ራስን እያከክነ የለመንከው ኋላ ላይ እንዴት እንደገና ፍዳ ታሳያለህ። ሰው አላህን ፍራ። ይተቀላ ያ አብደላህ ሁሰይን ጀማል ከማል ተቅላ ይኸውና ምን አደረገ? ያንን ገንዘብ ይዞ ሄደ። ቢጠብቅ የለም። በምን ይስተው? ያንኛው ወደ ማዶ ነው፣ ይሄኛው ወደ ማዶ ነው። ያው መሃል ላይ ጀልባ የሚገባው ነው ማለት ጅረት ሳይሆን ምንድነው ማለት ነው? ባህር ነገር ነው። በመርከብ በጀልባ በታንኳ የሚሄዱ ከሆነ ልክ ጠበቀና መጨረሻ ላይ የማይሆንለት ሲል ፈአኸዘ ሸጀረተን የሆነች ነገር ማገዶ እንጨት ነገር አነሳና ፍልፍል አደረገና ደብዳቤውን ጻፈና በዛ ውስጥ አስገባት። ሰንቲሙንም አስገባ፣ ደብዳቤዋንም አስገባ። ወንድሜ ስላልተመቸኝ ስላላገኘው እንደው አፎን ምን እንግዲህ አለ አይደል? ያው እሱ የጻፈውን ጽፏል። ብቻ ይሄ ሰንቲም ከኔ ነው የተላከለህ ነው። ያን አደረገና ثم زجج مكانه موضعها ግጥም አደረገ፣ በሌላ ዝግት አደረገና اللهم አለ ጌታዬ ሆይ እንደምታውቀው استسلفت من اخي ከወንድሜ ተበድሬ ነበረ፣ ቀጠሮዬም ዛሬ ነበረ። ከፊል አምጣ አለኝ። فقلت له وكفى بالله كفيلا فرضي ወዶ ተቀበለኝ ያንተን ምንነት ያንተን ሐላፍትና ከፊልነት። فقال فأتني بشهداء ምስክሮችን አምጣ አለኝ። فقلت له وكفى بالله شهيدا فرضي ምስክሬ አላህ ነው አልኩት። ወዶ ተቀበለኝ ያንተን ምስክርነት። اللهم ይሄውኔ አንተ እንደምታውቀው መጥቻለሁ። አሁን ግን ይሄንን የሚያደርስልኝ የለም። ሰውየውንም ላገኘው አልቻልኩትም።
ድዑከሃ ይሄው ላንተ አደራ ሰጥቼሃለሁ አንተ አድርስለት ብሎ 1000 ዲናር ውሃው ላይ ጣለው። አይገርምም? ተወኩሉ ተቅዋው 10 ብር ትጥላለህ ብንጥለውም አይደርስም የኛ። ለምን? ተቅዋችን ሂዳ ይሆን አልሄደች ይሆን በሰበሰች ኧረ እንደው ምን ኧረ እንደው ይበዛልኛ ላይ። ለምን? ውስጣችንን እናውቀዋለን። ውስጣችንን የምናውቀው ብዙ ነገር አለ። አዎ ጀርባዬን ማውቀዋለሁ፣ ጀርባህን ታውቃለህ፣ ጀርባችንን እናውቃለን። ወላሂ ምን ሐይቱ ተቅዋ አጃኢብ ነው ያለው ጀርባችን ላይ አላህ የሚያውቀው አጃኢብ ማለት ነው። ጣል አደረገው። ተመልከት የአላህን ሥራ። የአላህን ባሮች ተቅይ ከሆንክ የኩን ለከ አላሁ ወልያ ኢዛ ኩንተ ተቅየ የኩን ለከ አላሁ ወልያ። አላህን የምትፈራ ከሆነ አላህ ወዳጅህ ረዳትህ ይሆናል። ይህንን እንጨት ጣለው። አዎ ውሃው ሲገፋ እንግዲህ ጅንም ይውሰደው ውሃውም ይግፋው መላኢካ የሚውሰድለት ይህች እንጨት ሄዳ ወደ አማዶ ላይ ያንኛውም ሊቀበል ወርዶ ነበር። ቢያይ አይመጣም፣ ቢጠብቅ አይመጣም። ወዳጄ ዛሬ ቀረሳ በቃ አልሆነለትም ማለት ነው። ወደ ቤቴ ልመለስ፣ ግን ለቤተሰብ ደግሞ ማገዶ ያስፈልገኛል ብሎ ያችን እንጨት ያዘና እቤቱ ሄደ። እቤቱ ሄደ። ለሚስቱም ለቤተሰቡ ሰንጠቅ ለማለፍለት እስኪ ብሎ ትርትር ሲያደርገው ጠብ አለ። 1000 ዲናርና ደብዳቤዋን ገለጠና ነበባት። ከማን እንደሆነም ገባው። ያ ሰውዬ የመጀመሪያው ገንዘቡን የላከው ሰውዬ ያ ነገር ሊደርስም ላይደርስም ይችላል። እንግዲህ ደርሷል ብሎ ዝም አይባልም። ሌላ 1000 ዲናር ይዞ ሄደ። ወዳጄ ይኸው የዛን ጊዜ እኮ መጥቼ አልመች ብሎ እንትን ጀልባ አጥቼ ቀርቼብህ እንደው አፎን ብሎ እንደ አንድ ነገር አላደረክም እንደዚህ ፊሪዋ የተለያዩ ሪዋዮች ስለሆኑ ማለት ነው። ይሄን አለው ቀድ አደላሁ ለክ አላህ ላንተ እዳህን ከፍሎልሃል ደርሶኛ አላህ አለው። ሁለቱም መናበባቸውን አንደኛ እንደ ወንድም አላህ እንደ የአላህ Subhanahu Wa Ta'ala ስራ ወንድም ስትሆን ለወንድም ስታስብ አላህን ስትፈራ ስትደርስለት አንተም ሲደርስልህ ሲያግዝ ለወንድም አጋዥ ስትሆን ቋሚ ስትሆን ስትተሳሰብ ስታስብልህ ሲያስብልህ አላህ ትልቅ ደረጃ ያደርሰናል። ያ አብደላህ ይሄ ነው። በቃ አላህን እንፍራ፣ ለአላህ እንሁን። አላህ ለኛ ረዳት ይሆናል። አላህ ያግዘናል። በምንም ነገር ለዱንያ ትጨነቅ አይደለም፣ ትጨነቃለህ። ሰው ነህ ታስባለህ። ልጅ አለ፣ ሚስት አለ፣ ኑሮ ነው ታስባለህ። ከማሰብ ጋር ግን ዲንን እንዳንዘነጋ ጎበዝ። እንደዚህ ዳዕዋ ላይ ተሳታፊውን ቀጠሮ እንዳይኖር። ዛሬ ወንድማችን አሊ ጀሚ አድምቀውናል። ኢንሻአላህ ባረከላሁ ለኩማ ወባረከ አለይኩማ ወጀማዐ በይነኩማ ፊ ኸይር ብለናል። እዛው ሰርጉ ባለቤቱን ይዞ ወንድሞቹን ይዞ ዳዕዋ ቦታ መጥቷል። ይገባሃል መቼም የምልህ። አዎ ብታገባ እዛው ሰርግ በልተህ እዛው ሚስትህን ይዘህ ከምትሄድ ዳዕዋ ናና ዳዕዋ ሰምተህ ሂድ። እሺ ሼህ ሁሴን መጀመሪያ እሁድ አትጥራት። ሰርግ ከጠራህን ና እዚህ ነው የምትመጣው። ዳዕዋ ይቀየራል፣ ብዙ ነገር አለው። ወንድም ጋር ተገናኝታ አሰላሙ አለይኩም ተባብሎ መላየት ቀላል አይደለምና ነው የምላችሁ። በهذا القدر يكتفي። السلام عليكم ورحمة الله وبركاته።